እንዴት አደራችሁ? እንዴት አደርሽ? ሰላም ነው? እግዚአብሔር ይማርሽ። ቁጭ በይ ቁጭ በይ ቁጭ በይ። እሺ አሜን። ቁጭ በይ። ሰላም ነው? እግዚአብሔር ይመስገን። እንዴት ኖት ጋሽ መኮንን? ደህና ነው። አፋ ይናገር ግን ይሰማሉ አይደል? ደህና አደራው። ደህና ኖት? እግዚአብሔር ይመስገን። ሰላም። አሜን። እግዚአብሔር ይመስገን። እንደምን ኖት አባባ? ደህና ኖት? እግዚአብሔር ይማሮት። አይዞት አይዞት። አሜን። አይዞት አይዞት። ሰላም ጤና ይስጥልኝ ውድ የቁም ነገር እንስራ ቤተሰቦቼ፣ እንደምን ሰነበታችሁ? እንደምን ከረማችሁ? እንዲሁም ደግሞ ለሰው ልጆች ቁም ነገር እናድርግ የሶሻል ሚዲያ ፌስቡክ ገጽ ተከታታዮቻችን እንደምን ሰነበታችሁ? ይኸው እንግዲህ ዛሬም ወደ እናንተ የመጣንበት ዋናው ምክንያት ከፊት ለፊት የምትመለከቷቸው ቤተሰቦች በከፍተኛ ችግር ውስጥ እንደሆነ ነግረውኛል። እኛ የመጣነው የአቅማችንን የራሳችንን ግዴታችንን ልንወጣ ነው። በመጋቢት ወር ጥየቃ በየወሩ 4-5 ቤተሰብ እየሄድን እንጠይቃለን። ይህ ቤተሰብ የመጋቢት ወር የመጨረሻ ጥየቃችን ነው። እዛ መተን ደግሞ እንደ ማንኛውም ኢትዮጵያዊ ማድረግ የሚገባን ነገር ለማድረግ ነው። እኛ የአቅማችንን አድርገናል። እንደምን አደራችሁ? እንግዲህ አቶ መኮንን 4 ልጆች አላቸው። እንዳልኩት የመጀመሪያ ልጃቸው በቅድስተ ማርያም ኮሌጅ በአካውንቲንግ ተመርቃለችና ለሷም ስራ ማግኘት የምትችሉ መልካም ደጋግ ቤተሰቦች ካላችሁ እዚህ ጋር ስልክ ቁጥራቸውን አድራሻቸውን እናስቀምጣለን። እኛንም ደግሞ ከኛ ጋር ግንኙነት በመፍጠር እኛም ልናገናኛችሁ እንችላለን። እኛ በተቻለ አቅም ያቅማችንን እየተወጣን ብሄርንባቸው አጋጣሚዎች ብዙ ጊዜ ተሳክቷል። አሁንም እኚህን አባት የሚቻላችሁን እንድታደርጉ ስል በእግዚአብሔር ስም ጥሬን አስተላልፋለሁኝ። እንግዲህ የደረሰባቸው አደጋ እስቲ ምንድነው፣ መቼ ነው የታመሙት፣ አልጋ ከያዙ የሚለውን ከባለቤትየዋ እንሰማለን። አረጓ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ እኛ የነገሩን ያው የኛ የቁም ነገር እንስራ ቤተሰቦች እናንተን እንድንጠይቅ ወደዚህ መተናል። ከዛ በፊት ግን እነሱ የላኩት ነገር አለ፣ እሱን ሰጥሻለሁ። ይሄው እኛ በመጋቢት ወር እንደዚህ ይሄርን እንጠይቃለን። ትንሽም ቢሆን እኛ ያቅማችንን ተወተናል። አሜን አሜን። ከፋያንካችሁ ዘመዶች አሜን። ከፋያንካችሁ እስካሁን ድረስ ወጣቶቹ ናቸው የበክተራ ልጆች በማህበር የሰፈር ልጆች እየረዱኝ ያለውት። እስካሁን ድረስ የቤት ኪራይ ምንም በዚሁ አጋጣሚ እነሱን በጣም እጅግ ነው የማመሰግናቸው። ልጄንም ለማስተማር የደረስኩ እስካሁን ድረስ እዚህ ደረጃ ያደረሱ እነሱ ናቸው። ሁሉም እነሱ ናቸው ከምንም በላይ። ዘመዱም እየለፋ ነው፣ ዘመዱም እየደከመ ነው። ያው ሁሉን ነገር እንደዚህ ያነሰው እየጣልኩ ነው የምሸከመው። ምንድነው የሆኑት? መቼ ነው የታመሙት? እነዚህ ነገሮች ንገር። 2013 ግንቦት 20 በ19 ማታ ነው አደጋው ደረሰበት። በክተራ ጫኝና አውራጅ ነው። በክተራ ጫኝና አውራጅ ይዘው መኪና አደጋ ነው የደረሰበት። መኪና አደጋ እንደዚህ የቆመ ወደ ኋላ በሚመራበት ሰዓት ነው ተጋጭ የተባለ ጣበቀ ተባለ ሰሞት እንደዛ ጣብቆ ተገኘ። እኔ ወልጄ ነበር እንዳጋጣሚ 5 ቀን ነበር ወልጄ አራስ ነበር። በሰዓቱን ያላየው። ስንት ልጆች አሉሽ? 4 ልጆች አሉኝ። 4 ልጆች አሉኝ። ያው እግዚአብሔር ይመስገን ልጆቹ አሉኝ። ያው አሁን የትንሹ ልጅ እሱን ስወልድ ነው። የሰራው በክተራ ሚኪላንድ በክተራ ጫኝና አውራጅ ነበር። እዛ እየሰራ ነው ያደጋ ደረሰ እና እኔ ወልጄ ነበር በዛን ሰዓት በሰዓት ባደጋው ሰዓት አራስ ነበርኩኝ። ስንተኛ ልጅሽን? አራተኛ ልጅ ነው። እግዚአብሔር ይመስገን። እስካሁንም በሰው እርዳታ በእናንተን የመሰደጋግ ወንድሞቼ እህቶቼ በእናንተ ደስታው መኖር እንጂ 5 ሳንቲም ከራሴ የለኝም። ምንም ነገር የለኝም። ግን በጓደኞቹ በበክተራ ልጆች እነዚህ የሰባሰብ ዘመድ እየረዳኝ ነው ያለው እስካሁን ድረስና እኔ የራሴ ያስቀምጥኩት ነገር አንድ ነገር የለኝም። ምንም ነገር የተቀመጠ የለም። ግን በእነሱ ልፋት የተሸከሙ እያወጡልኝ እንደዚህ ያገዙኝ አቃተኝ ካልኳቸው ይደርሱልኛል። የበክተራ ልጆች ወጣቶቹ ሳላመሰግናቸው አላልፍም። እነሱ ሁሉም ይሄ ናቸው ለእኔ አብረው ለፍተው መከራይተው ሐኪም ቤትን በተራ እያደሩልኝ እዛው ሐኪም ቤት ማድረልኝ ሰውም ዘመዱ እንደዚህ የተባበሩ እዚህ ደረጃ ያደረሱኝ እግዚአብሔር ይስጣቸው። እነሱ ከፋይን ካብኝ ከምንም በላይ እነሱ ናቸው ነው። በተቻለ አቅም እንደምቻል ከሆነ ቤት ነው ጥያቄ ዋናው ቤት ነው። ኪራይ ነው ቤት ኪራይ ነው ያለውት
እና ሰዎቹ በጣም መልካም ሰዎች ስለሆነ ያስጠጉኝ እንጂ ቤት ክራይ የለም ተወዷል አቅም የለኝም እና ግን አሁን እነሱ በጣም እየበደልኳቸው ስለሆነ ከተቻለ ቤት እንደው ከምን በላይ ቤት አሁን እዚህ ሽንት ቤት ስቀመጥ ራስ ቤት ውስጥ ማታ እየታፈነ ነው የምናድረው እሳቸው አይንቀሳቀሱም ዳይፐርም ነው የሚጠቀም ዳይፐር ባልቻልኩ ሰዓት ራሱ እንዲያንዳንዴ እሱ ራሱ ወጪ እሱን ማውጣለው እሱን ባቃተኝ ሰዓት ራሱ ልብስ እያጠብኩ ነው ያለሁት ጧት ማታ ልብስ እያጠብኩ ነው ፍራሽ ራሱ በቀን ነው እያጠብኩ ያለሁት ሁሉ ነገር በቃ አጥቶኛል ነው አቅሜ እየደከመ መጣ እና ልጆቹም እቺ ልጅ ናት አብራም ተሰቃዩ ያለ ልጆች ናቸውና ያው ዘመድም አሁን እየሰለቸውም ነው ሰውም ሰለቸው ደከመው ሁሉም ለፍቷል ደክሟል ያለፈ ያልደከመ የለም ከኔ ጋር ግን ባለመጣ ሰዓትማ ሁሉን ነገር ያደርጉልኛል ያስተካክሉልኛል እንደውም ስታውን ድረስ በተቻላቸው አቅም በግ ሳይቀር እየገዙ ነበር ማመጡ የበግ ታድሮች አሁን ማህበሩ እንደ ድሮ አይደለም ተበላሽቷል እንደ ድሮ ቢሆን ሁሉ ነገር እንዳይከፋት ይያሉ ይላፉ ነበር እኔ ጋር አው ብዙ ጊዜ አልወጣም እሱም ጠብቅልኝ ስለሌለ ህፃኑ ልጅ ስላለ ህፃኑ ልጅ ያው ማቆያ ነው ሞለው ስምዬ ማቆያ ዘመድ አንድ ዘመድ አስገብቷልኝ ነው ማቆይልኝ ሞለው አሁን ትምህርት ይገባል ግን ያው ጧፍና ሻማ ነው በተክሳን በር ላይ የሚሸጠው ግን እሱንም አልቻልኩም እሱም ጠብቅልኝ ያጣ እሱም ጠብቅልኝ ባጣሳ መውጣት አልችልም እሳቸው ህክምናስ ምን ተባሉ ህክምና ያው በዛን ሰዓት እኔ ቀን ወርና አላቀውም እንጂ አልጋ ይለቅ ተብሎ አንድ ጊዜ ምርጫ ጊዜ እንደወጣ በዚያ ወዲያ አልተቀበሉኝም አቤት ሐኪም ቤት አሁን ከዛም በኋላ ህክምና አለ ሚኪላንድ በወንቸር ይጀዳለው በወንቸር እየተከታተልኩ ነው ያው ግፊት አለበት ተብሎ የግፊት መድኃኒት ያ ነገር ምን ነገር የለም እጁም እንደዚህ ነው ቀረጁ ራሱ ያው አይሰራም አጥንቱ በሰዓቱ ህክምና እንኳን አልተደረገለትም እንደዚህ እንደሆነ ነው የቀረው እጁ ራሱ እንደዚህ አሁን ይሄ ያበጠ ይሄ በቃ ችግር የሆነብኝ ይሄ ጭምር ነው የመኪና አደጋ ነው እሺ የመኪና አደጋ ነው እጁም እግሩም እንዲያወጣ ነው አደጋ ያደረሰው ሰው ህክምና አላንዲያገኙ አላደረገም ይሄው ጠፍቷል እሱም ስቃየን በርች ጠፋ እሱም ማለት አንድ ማው ስቃየን በርች ክፍለ ከተማ ፍርድ ቤት ሁሉ እጄ ስላልተማርኩ ምንም ስለማላቅ ይሄው ከንቱ ላይ አስቀረኝ ምንም ነገር ያገኘሁት ነገር የለኝም ስንት አመት ሙሉ ስከራከር ለኖርኩት ሰወጣ ሰወርድ ወጣው ሙሉ መረጃ እያስኩ የቀረብኩ ነው ግን ትምርት አልተማርኩም ያው ተወሰነልኝ ከተወሰነ በኋላ መከል ይዞ ጠፋ ተወስኖልኛል ፍርድ ቤቱ ወስኖልኛል ግን የለም እግሩ ይው እንደዚህ ያባበጠ ነው እንደዚህ ስፖርት አሰርተብዬ ስፖርቱ ለሚኪላንድ ይጀገብቼ ነበር ስፖርት እየሰራ ነበር ስፖርቱ ለውጥ የለውም ጭራሽ አባበጣውና አቆሚ ብለውኝ አቆሚ ያለው የፊዚዮቴራፒ ነገር ነው ጀምሮ ነበር እሱ አይሆንም አሉ አሁን ሳልቻለም በቃ ሰውነቱን ተሳሳለ አልቻለም አባበጠ ጭራሽ ሳባበጥ በቃ በዚያ ምካለተው ነው አሁን ትራስ እየዘቀዘቀ ነው ያለው ምርመራ ቢያደርጉ ሐኪም ሚለውን ብትሰሚ ከእንደገና ተጨማሪ ደግሞ የመኖሪያ ቤት ችግሮች ስራሽንም በአግባቡ መስራት አልቻልሽም ያ ሲሆን ደግሞ ያው ልጆችሽን መቀለብ ይከብዳል ማለት ነው በጣም እሱ ነገር በጣም ከባድ ነው ስለዚህ የምትደገፊበት መንገድ ነው የምታስበው ምን እንዲሆነ እንደኔ መፍትሄ መገኝበት ነገር አሁን ለስራም ራሱ አሁን ጧፎ ላይ በተከሳተ ወጣ እሁድ ነው ጠብቄች ባለ ሰዓት መውጣው ሌላ ጊዜ መስራት አልቻልኩም እና እነሱ ልጆች ናቸው በክተራ ልጆች ናቸው አሁን ይረዱኛሉ እነሱ ካቆሙ አቆመ ነው በቃ ምንም ነገር የለኝም ምንም ነገር ዋናው እነሱ ናቸው መሰረቴ እኔ ሌላ ነገር ምንም የለኝም እስቲ እንግዲህ ይሄንን የሚመለከቱ ይሄን ቪዲዮ የሚያዩ እጅግ በጣም መልካም ደጋግ የሆኑ አገር ውስጥም ውጭ ያሉ ኢትዮጵያኖች አሉ ኤርትራውያኖች አሉ ሌሎችም ሰው ሆነው የሚገኙ ሰዎች አሉና እናንተን መደገፍ ወይም እናንተን መርዳት የሚፈልጉ ስለሚኖሩ አንቺን በምን ያገኙሻል እስቲ ስልክ ቁጥርሽ ንገሪኝ 0910 67 26 40 የኢትዮጵያ ንግድ ባንክ አካውንት አለሽ አለኝ ግን ሳልተማርኩ ማንበብ አልችልም ችግር የለውም አንቺ ማንበብ አልችልም እሺ ማንበብ ስለማልችል አልተማርኩም ችግር የለውም ኢትዮጵያ ቤተሰብማ በውጭም ያሉት በምንም ያሉት በተቻላቸው አቅም ስታውን እየላኩልኝ ነው ምንነታቸው ማላቃቸውም እየረዱኝ ያሉት ይልኩልኛል አሁንም እንዲረዱሽና የተሻለ ህክምና ናቸው ስታውንም አሁንም ራሱ እንደ ቤት ከምንም በላይ ቤት በጣም ቤት በጣም እንትን ያልኩት ሳቀቁት ያለ
እሺ ችግር የለውም። እንግዲህ በአገር ውስጥም ሆነ በውጭ የምትገኙ እጅግ በጣም መልካም ደጋግ ሰዎች ሁሌ ከኛ ጎን ሆናችሁ ታሳክሙልናላችሁ፣ ትደግፉልናላችሁና እንግዲህ ይህንንም ቤተሰብ ካለበት ችግር እንድትታደጉልን ስንል በእግዚአብሔር ስም ጥሪያችን እናስተላልፋለን። እንግዲህ እንደምትመለከቱት እነሱን መርዳት የምትፈልጉ ካላችሁ ሀረጓ ጸጋዬ ሞላ 0910672640 ስልክ ቁጥሯ ሲሆን የአካውንት ቁጥሩ ደግሞ 10676376 በሚለው እንድትደግፏቸው ያቅማችሁ እንድታደርጉ ስል በእግዚአብሔር ስም ጥሬን አስተላልፋለሁ። ማስተላለፈው ያው ማመስገን ብቻ ነው። ሌላ ምንም ነገር ማመሰግነው እንትን የምለው ነገር የለኝም። እኔ እስካሁን ድረስም በውጭም ያላችሁ ሳላቃችሁ ብዙዎቹ እየረዳችሁኝ ነው። ብዙዎቹ ማላቃቸው እየላኩልኝ ለባህልም ሁሉም እና ምንም በላይ ማመሰግነው ከምንም በላይ የበክተራ ልጆች አሁን እጅግ ያመሰግንኩ ያለው እነሱ ለፍተው አደክመዋል አብረውኝ እና ያለውባችሁ ሰዎች እንደዚህ ተከራይቻ ያለውባችሁ ሰዎች በፊት በዶሮ ሂሳብ ነው እስካሁን ድረስ የቤት ኪራይ ጨምሩብኝ ምን አላሉኝ። እንደ እናት እንደ አባት ነፍሳቸውን ይማር ሞተዋል። ግን ልጆቹ ደግሞ ዘር ይውጣላቸው። እስካሁን ድረስ እነሱም አንድ ቀን እሷ እያለች እያሉ ነው እስካሁን ድረስ ያኖሩኝ። እነሱአቸው የተከራከሩልኝ አሉ። እስካሁን ድረስ እነሱ አኖረውኛል። አሁንም እነሱ እንደው በቃቸው ብዬ ነው እኔም ራሴ አሁን አደባባይ ወጣሁት። እነሱ በቃቸው ብዬ ነው። እነሱ በጣም አስቸግሬያቸዋለሁ ከምንም በላይ እና እጅግ በጣም አመሰግናለሁ ለቤት ባለቤቶች ራሱ ልጆቹ እጅግ ነው የማመሰግነው። እግዚአብሔር እንግዲህ እነሱ ክፋይንካችሁ አሜን ክፋይንካችሁ እናንተንም እናመሰግናለን። አሜን። የሶሻል ሚዲያ ተከታታዮቼ እንዲሁም የቁም ነገር እንስራ ቤተሰቦች ለሰው ልጆች ቁም ነገር እናድርግ እያልን ይኸው ረጅም ዓመት እዚህ ደርሰናል። ዛሬም ይህን ቤተሰብ ወደ እናንተ ስናመጣ እንደምትደግፉ እንደምትረዱ ተማምነን ነው። በምታደርጉት ልክ እግዚአብሔር እጥፉን ይስጣችሁ። እናመሰግናለን። መልካም ጊዜ፣ መልካም ቆይታ። አሁን ባየሁት በዚች ክፍል ውስጥ ነው እንደዚህ የምትኖሩት። 4 ልጆች ይዘሽ እዚህ ውስጥ መኖር በራሱ ምቾት አይሰጥም። እሳቸውም እንዳልሽው የሚጸዳዱበት ያቺ ብረት ወንበሯም ምቾት የላትምና እስቲ መጨረሻ ለኢትዮጵያ ሕዝብ መልእክትሽን እና አሁን የምለው ምንድነው የኢትዮጵያ ሕዝብ እርዱኝ ነው። አሁንም ራሱ ያለው እቺ ጠባብ ቤት እኔ ሁሉ ነገር አልቻልኩም፣ ከሽታው ጋር ከምኑ ጋር አልቻልኩምና የተቻላችሁን አቅም ባካችሁን እርዱኝ ነው ያልኩ ያለሁት። እኔ የማጸናችሁ ምለምናችሁ እናንተን ነው። እሺ እናንተ ምለምነው እናንተን ነው። እናንተ እርዱኝ የተቻላችሁን አቅም። አደባባይ ወጥቼ ያለው አሁን ቤት መኖሪያ ቤት ከምንም በላይ መኖሪያ ቤት እንድትረዱኝ ነው የምፈልገው። ከምንም በላይ እና መኖሪያ ቤት እንድትረዱኝ ነው የምፈልገው። ከምንም በላይ እስካሁን ድረስ እየረዳችሁ ነው። አሁንም እርዱኝ እሺ። ኢትዮጵያ ዝም ማጠራችሁ ምንምላችሁ እሱም ብቻ ነው። ቤት ነው ከምንም በላይ ቤት ነው። ቤት የተቸገርኩት እና ያሉት ያኖርኩባቸውን ሰዎችም አመሰግናለሁ። በዚህ እጅግ በጣም አመሰግናለሁ። አሁንም እናንተ ደረሱልኝ። እነሱን አስቸግሬያቸዋለሁ። እነሱን ለፍተዋል። እስካሁን ድረስ ደክመዋል። እንግዲህ መልካምና ደጋግ የሆናችሁ ኢትዮጵያኖች አላችሁና በአገር ውስጥም በውጭ ይህንን ቤተሰብ በተቻለ አቅም እንድትደግፉ ስል በእግዚአብሔር ስም ጥሬን አስተላልፋለሁ። እግዚአብሔር አምላክ ምህረቱን ይላክ፣ ሰላም ያገናኘን። መልካም ጊዜ። ደህና ዋሉ ሀረገ። አሜን። ደህና ሁኑ ጋሽ መኮንን። መልካም እግዚአብሔር ይማሩት። አይዞት። እሺ የኔ አባት አይዞት።